ሰላም እንዴት ናችሁ? ምናልባት አሁን ላይ በጣም ኦቨርቲንክ እያደረጋችሁ ያለፈና የቆየ ነገርን ደጋግማችሁ እያሰባችሁ ጊዜያችሁን እያባከናችሁ ከሆነ እንዲሁም ደግሞ በጣም እየተጨነቃችሁ ከሆነ በደንብ አድርጋችሁ አዳምጡኝ። በዚህ ቪዲዮ ላይ በጣም ኦቨርቲንክ ማድረግን ያለፈው 2 ሳምንት የ2 ዓመት ጉዳይ ይዛችሁ ጭንቅላታችሁ ላይ መብሰልሰልን ማቆም እንድችሉ አግዛችኋለሁ። ምነግራችሁ ይሄ ብዙ ሰው ያለበት ነገር ነው። ሁሉም ሰው የሚቸገርበት ነገር ነው። ማታ ሲተኛ 2 ሳምንት የተኛ ያክል ነው የሚሰማው። ለምን? ሌሊቱ ሙሉ ያንን ነገር እያብሰለሰለ ስለሆነ የሚያድረው ማለት ነው። ለምን እንደሆነ እና እንዴት መቀየር እንደምችሉ በደንብ አካፍላችኋለሁ ማለት ነው። ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ካላችሁ ሁሌ እንደምነግራችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ዋን ቱ ዋን ኮቺንግ ብላችሁ ጻፉልኝ እና ክራይቴሪያውን ልክላችኋለሁ። ወደ ቪዲዮ እንግባ። ኦቨርቲንክ ማድረግ ያለፈውን ነገር መላልሶ ማሰብ። ይሄን ለምንድን ነው የማደርገው ካላችሁኝ እናንተ አይደለም እያደረጋችሁ ያላችሁት። ሲጀመር እናንተ አይደላችሁም ኦቨርቲንክ እያደረጋችሁ ያላችሁት። እናንተ አይደላችሁም እየተብሰለሰላችሁ ያላችሁት። አእምሯችሁ ነው። እናንተና አእምሯችሁ ደግሞ ቶታሊ ትለያያላችሁ። እሱን ማወቅ አለባችሁ። የመጀመሪያው እንድትቀየሩ የሚያግዛችሁ ነገር ይህንን መረዳታችሁ ነው። እናንተና አእምሯችሁ ትለያያላችሁ። እናንተና ሀሳባችሁ ትለያያላችሁ። አእምሯችሁ እንደናንተ ሌላ አካል ምናምን እንዳለው አድርጋችሁ አስቡት። ያ ማለት ምን ማለት ነው መሰላችሁ? አእምሮ ስንል ይሄ ፊዚካል ነገር አይደለም። አእምሮ የተለያዩ ሀሳቦቻችን፣ አመለካከቶቻችን ጥርቅም ነው ብላችሁ አስቡ እና ለብቻው እንደዚህ አእምሮ አለ ብላችሁ አስቡ። አእምሮ የእናንተ ነው፣ ለማሰብ የምትጠቀሙበት ማለት ነው። አእምሯችን ደግሞ ባደግንበት በተለያዩ ሁኔታዎች ምክንያት ፕሮግራም ተደርጎ ነው የመጣ ነው። ታዲያ አሁን ላይ እናንተ ለምሳሌ ቁጭ ብትሉ አእምሯችሁ አለማሰብ አይችልም፣ እያሰበ ነው። ስለምን ካላችሁኝ በብዛት የሚያስበው ስላለፈው ጊዜ ነው። ስለ ፓስት ስላጋጠመው ነገር መላልሶ ያስባል። ይህን እያደረገ ያለው አእምሯችሁ ነው እንጂ እናንተ አይደላችሁ። ስለዚህ ማወቅ ያለባችሁ ነገር አእምሯችሁ ደጋግማችሁ ባለፋችሁት በአስተዳደጋችሁ በሌላም ነገሮች ያሰባችሁት ሀሳብ፣ የተሰማችሁ ስሜት፣ ያላችሁ አመለካከት ጥርቅም እንደሆነ ማወቅ አለባችሁ። የእሱ ጥርቅም ነው። አሁን ላይ ገና ጠዋት ከተነሳን ጀምሮ ብቻ 24 ሰዓት ምን እያደረገ ነው? እያሰበ ነው፣ እየተንቀሳቀሰ ነው፣ እየሰራ ነው። የትኛውም ኤሌክትሮኒክስ ማለት ነው ሶፍትዌር እንደሚጫንበት። ስለዚህ ሶፍትዌሩ ስራው ምንድን ነው? ኦን ባረጋችሁት ቁጥር እሱን ራን ማድረግና መስራት ነው ስራው ማለት ነው ጉዳዩ። ስለዚህ ከኔና እናንተ የሚጠበቀው የመጀመሪያው ራሳችሁን ከሀሳባችሁ ከአእምሯችሁ መለየት መቻል ነው። ሁለተኛው ይሄ የምትሰለሰሉበት ጉዳይ ኦልሬዲ አሁን የሆነና የተፈጠረ ነገር ሳይሆን የሆነ ጊዜ ተፈጥሮ ግን ኢሞሽናሊ ከፍ ያለ ስሜት እንዲሰማን ስላደረገ አእምሯችን ላይ ቁጭ ብሎ ቀርቶ ነው። ለዛ ነው አሁን ላይ እንደሆነ መላልሰን እያሰብን ያለ ነው። የሚገርማችሁ ደግሞ እንደዛ በማድረጋችን ምክንያት አንደኛ ወደምንፈልገው ነገር እንዳንሄድ አክት እንዳናረግ ይይዘናል፣ የመጀመሪያው ነገር። ሁለተኛው ነገር ደግሞ ራሱኑ መልሰን ነው ህይወታችን ላይ የምንፈጥረው። ለምን? ያለፈውን እያሰብን ያለፈውን እያስታወስን እዛ ላይ ስንብሰለሰል እንደዚህ አይነት ስሜት ይሰማናል፣ እንደዚህ አይነት ተግባር እናረጋለን። ያ ተግባር ደግሞ እንደዚህ አይነት ውጤት ያመጣል ማለት ነው። ስለዚህ ይሄ ጥሩ እንዳልሆነ ማወቅ አለባችሁ የመጀመሪያው። ሁለተኛው እንድትቀይሩ የሚያግዛችሁ መጀመሪያ ራሳችሁን መለየት መቻላችሁ ነው። እናንተ ይሄንን አሁን የምታስቡትን ተብሰለሰልኩበት የምትሉትን ነገር እናንተ እንደፈጠራችሁት እናንተ የሆነ ጊዜ ባሰባችሁ በተሰማችሁ በተፈጠረ ነገር ምክንያት ክሬት ያደረጋችሁት አእምሯችሁ እንደሆነ ስታውቁ አሁንም ከዚህ በኋላ አዲስ ነገር ክሬት ማድረግ እንደምችሉ ታውቃላችሁ ማለት ነው። አዲስ ሀሳብ፣ አዲስ ስሜት እንዲሰማችሁ ማድረግ ትችላላችሁ። ስለዚህ አሁን የተለየ ቴክኒክ ሳይሆን ይሄንን ማወቃችሁ ብቻ ኦፍ ትላላችሁ። ለካ አሁን እያሰባችሁ አይደለም፣ አእምሯችሁ ነው እያሰበ ያለው። እናንተ ፈልጋችሁ አይደለም ያንን እያስታወሳችሁ እያመጣችሁት ያላችሁት። አእምሯችሁ ግን የሚያውቀው ሀገር ስለሆነ የሚናፍቀው የሚያውቀውን ሀሳብ የተሰማውን ስሜት ስለሆነ ደጋግሞ ማሰብ እንዲሰማው የሚፈልገው ለዛ ነው እንደዛ ያደርጋችኋል። ስለዚህ መጀመሪያ እሱን ካወቃችሁ፣ ሁለተኛ ደግሞ ምንድነው የምታደርጉት? አቅሙ የእናንተ እንደሆነ ማወቅ አለባችሁ። የምን ካላችሁኝ የማዘዝ ኃላፊነት እና መብቱ የእናንተ ነው። ስለዚህ ያን ክሬት እንዳደረጋችሁት አዲስ የምትብሰለስሉበት ጥሩ ነገር ክሬት ማድረግ ትችላላችሁ፣ የምትፈልጉትን ማለት ነው። ምነግራችሁ ይሄንን ትንሽ ጊዜ ነው ሆን ብላችሁ ማድረግ የሚጠበቅባችሁ። ሆን ብላችሁ ማድረግ ማለት ሆን ብላችሁ የምትፈልጉትን ሀሳብ ማሰብ። ለምሳሌ ቀናችሁ ላይ ምን ይመጣባችኋል? ያ ሀሳብ ይመጣባችኋል። ማታ ላይ ያ ሀሳብ ትዝ ሊላችሁ ይችላል።
ያንን መልሶ አእምሯችን የሚያመጣው የለመደው ስለሆነ እንጂ የሚጠቅመን እና እኛ ፈልገን አይደለም እያመጣን ያለ ነው። ስለዚህ እሱን ካወቃችሁ የመጀመሪያው የምታደርጉት ችላ ማለት ነው። የድሮ ሀሳብ ሲመጣ ችላ በሉት። የሚፈልገው የእናንተን ትኩረት ነው። ትኩረት በሰጣችሁት ቁጥር ደግሞ እየጠነከረ ነው የሚሄደው፣ አይለቃችሁ። አትክልቶች አሉ ብላችሁ አስቡ፣ 2 ማለት ነው። ደጋግማችሁ ያጠጣችሁትና የተንከባከባችሁት ያድጋል። የምትፈልጉት ሌላ ህይወት ነው፣ የምትፈልጉት ነገር ሌላ ነው። ግን ደግሞ ትኩረት እየሰጣችሁ ነው፣ አቴንሽን እየሰጣችሁ ያላችሁት ማትፈልጉትን ወደኋላ የሚጎትታችሁ የድሮ ሀሳቦቻችሁ ላይ ነው። እሱም ባረጋችሁ ቁጥር እየጠነከረ ነው የሚሄደው። ስለዚህ ያ ሀሳብ ሲመጣ ሀሳብ ብቻ እንደሆነ ማወቅና ችላ ማለት መጀመር አለባችሁ እና እናንተን እንደማይገልጽ ማወቅ አለባችሁ። የድሮ ሀሳባችሁ እንደሆነ ማወቅ አለባችሁ። ስለዚህ ይሄንን ስታደርጉ ምን ማድረግ ትችላላችሁ? ወደ አዲሱ ደግሞ ትኩረታችሁ ማድረግ ትችላላችሁ። ባለፈው እኮ እንደዚህ ሆናል እኮ ምን ልትሆን ነው? አለቀልሽ ብቻ ብዙ ሀሳብ ሊመጣባችሁ ይችላል። ችላ የሚፈልገው ምንድነው? ኢሞሽን እንድትሰጡት፣ ፍርሃት ውስጥ እንድገቡ፣ እንድትጨነቁ፣ እንዲያሳስባችሁ ነው የሚፈልገው። ለምን? እንደዛ በሆናችሁ ቁጥር ምን እያደረጋችሁ ነው? ይሄ ነገር ያለው እኛ ትኩረት ስለሰጠነው ነው ሲጀምርም። ያኔ እንግዲህ በቃ የተፈጠረ ነገር ስለሆነ ትኩረት ስለሰጠነው ሆኗል፣ አብሮን እየኖረ ነበር። አሁን ግን ችላ ማለት አለባችሁ፣ እንዲሞት መፍቀድ አለባችሁ። ይሄ ሀሳባችሁ ማይጠቅማችሁ የድሮ ሀሳብ እንዲሞት መፍቀድ አለባችሁ። እንዲሞት ፈቅዳችሁ ወደ አዲሱና ወደ ምትፈልጉት ምናችሁ ማድረግ አለባችሁ? ትኩረታችሁ። ስለዚህ የመጀመሪያው እናንተና ሀሳብ አእምሮ የምትሉት ይሄ የሚያብሰለስላችሁ ነገር ለብቻው የሆነ ሰው ነው ብላችሁ አስቡ። የሆነ ጊዜ በተፈጠረ ነገር ምክንያት የፈጠራችሁት ሰው ነው ብላችሁ ወይም አእምሮ ነው ብላችሁ አስቡ። አሁን ላይ ስለሆነና ማሰብ ስላለባችሁ ሳይሆን የለመዳችሁ ስለሆነ በቃ ስራው መልሶ ማሰብ ነው። እኛ ትኩረት በሰጠነው ቁጥር እየጠነከረ ኃይል እየኖረው ይሄዳል። ችላ ስንለው እናንተን እንደማይገልጽ ሀሳባችሁ እንደሆነ እናንተ ከዚህ ሀሳባችሁ በላይ እንደሆናችሁ ስታውቁ ምን ይሆናል? እየጠፋ ይመጣል። አዲሱ የምትፈልጉትን ስታስቡ በዛ ሰዓት ማለት ነው። እኔ ማለት ብላችሁ አዲሱ የምትፈልጉት የዚህ የመብሰልሰልና ኦቨርቲንክ የማድረግ ተቃራኒ የሆነውን ማለት ነው ስታስቡ ምን ይሆናል? ኢሞሽናችሁ፣ ሀሳባችሁ እየተቀየረ ይመጣል። እንዳልኳችሁ ጥቂት ጊዜ ነው ዲስፕሊን ሆናችሁ ይህንን እየተዋችሁ አዲሱን ማሰብ የሚጠበቅባችሁ። ከሆነ ጊዜ በኋላ ምን ይሆናል? ልማዳችሁ ይሆናል። ኖርማል ነው ለእናንተ። ገና ጠዋት ስትነሱ ያን ነው የምታስቡ። ጠዋት ስትነሱ ኦልሬዲ እናንተ ከፍ ብላችሁ ነው የምትነሱት። ስላለፈና ስለሚያስጨንቅ ነገር ሳይሆን ስለምትወዱትና ስለምትፈልጉት ነገር፣ ዛሬ ላይ ስለምታደርጉት ነገር አእምሯችሁ እያሰበ ይነሳል። ግን ያንን ሆን ብላችሁ ለጥቂት ጊዜ ምን ማድረግ አለባችሁ? ማስለመድ አለባችሁ። ስለዚህ ኦፍኮርስ ሁሉም ሰው ኦቨርቲንክ ያደርጋል። እኔም አደርጋለሁ፣ ሌላም ሰው ያደርጋል። ያሳስባል፣ ይብሰለሰላል፣ ባለፈ ባልሆነ በማይመጣ ነገር ማለት ነው። ስለዚህ ግን ይሄ ደግሞ መፍትሄው ነው። ይህን ስታውቁ ምን ታደርጉታላችሁ? ይሄ የለመዳችሁትን ልምድ ትጠላላችሁ፣ አዲስ ልምድ ትገነባላችሁ፣ ቀላል ይሆንላችኋል ማለት ነው። ይህን አልኩ። የጠቀማችሁ ነገር እንደሚኖር እርግጠኛ ነኝ። ኮሜንት ላይ ጻፉልኝ እና አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዋን ታን ኮችንግም ከፈለጋችሁ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።